አብርሃም እያደረገ ያለው ወዳጅና ጠላቱን በደንብ አድርጎ እየለየ ነው። ከትዳሩን መፍታቱ ወይም ደግሞ ከሩታ ጋር መለያየቱ ትክክል እንዳልሆነ፣ ከሄርሜላ ጋር የጀመረው ሪሌሽን ትክክል እንዳልሆነ፣ ሄርሜላ በጣም ብዙ ነገር እንደዋሸችው፣ ለ15 ቀን በጠፋችበት ሰዓት የት ሄዳ እንደጠፋች፣ ማንጋ ሄዳ እንደጠፋች እያንዳንዱ መረጃ በኤፍሬም በኩል ደርሶታል። አብርሃም ሄርሜላ ለሱ የምትሆን ሰው እንዳልሆነች በቃ አጨብርባሪ አስመሳይ ሴት እንደሆነች ያውቃል። አስመሳይ ሴት እንደሆነች ደርሶበታል። ስለዚህ አሁን እያደረገ ያለው ነገር በእንደዚህ የሆነ እንደታመመ የሆነ ነገር እንደተደረገበት አይነት ነገር ባለፈው ሩታ የሰጠችውን መስቀል መልሶ ሲያደርግ ኦዲየንሱ አብዛኛው ሄርሜላን የሚከተል ምናምን ሊሆን ይችላል። አብዛኛው ኦዲየንስ ፋራ እንደሆነ ስለሚያውቅ መተት ተደርጎበታል ብሎ ባለፈው መተት ተደርጎበታል ብሎ እንኳንም መለሰ ብላችሁ ስታወሩ ስለነበረ ስለሚያውቀው ያን ነገር አሁን መልሳችሁ ምን ብላችሁ ልታወሩ እንደምትችሉ ስለሚያውቅ መልሶ ሀብሉን አደረገው። ከዛ በኋላ እናንተም ሀብሉን ካደረገ በኋላ ነው እንደዚህ የሆነው መተት ተሰርቶበት ምናምን አይሆንም። ይሄን ስትሉ የነበራችሁት ደግሞ ክርስቲያኖች ባለማህተብ ክርስቲያን ይሆናችሁ ማህተብ የምታረጉ ማህተብ መገለጫችን ነው ወይ ማንነታችን ነው የምትሉ ሰዎች መሆኑ ደግሞ በጣም ነው የሚያበሳጨው። በራሳችሁ ንግግር መልሶ ራሳችሁን አጠመዳችሁ። አብርሃም በጣም ብልጥ ነው፣ ፋራ አይደለም እንደናንተ። ለምንድነው ሰው ቢላችሁ ማሰሙት? ምንም የሆነው ነገር የለም። አብርሃም ለምን እንደዚህ የሆነ እንደሆነ መጨረሻ ላይ ታዩታላችሁ። የዛኔ ሁላችሁ ነው የምታፍሩት። ያሽቃበጣችሁ ሁሉ ታፍራላችሁ እንጂ አሁን ከሩታ በላይ ዳኒን የሚያውቀው ሰው አለ ብዬ አላምንም። አሁን ሩታ ዳኒን አምነው ምናምን ነገር አብርሃምን ጥለው ሄደች። አረ ፋራ ብቻ የተሰበሰበው። ይሄን ካመናችሁ እናንተ ተሸጉዳችኋል። ለምንድነው የራሱ ህይወት ላይ ልጁ ስኬታማ መሆን ያቃተው? ለምንድነው በራሱ ህይወት ላይ ልጁ ደስተኛ መሆን ያቃተው? ለምን ለሌሎች ሰዎች ይደርሳል፣ የሌሎችን ሰዎች ህይወት ደስተኛ ያደርጋል። የራሱ ነገር ላይ ለምንድነው ልጁ እንደዚህ አይነት ነገር የሚያጋጥመው? ለምን ይሄን አትጠይቁ? አብርሃም የሆነ ነገር በደረሰበት ቁጥር እኮ አብራ እየተጎዳች ያለችው እኮ ሩታ ናት አይደል? ሩታ ናት ይሄው ደስተኛ ህይወት እኖርበታለሁ፣ ነገ ትልቅ ደረጃ ደርስበታለሁ፣ አብረን እናድግበታለን፣ አባት እናት ሆነን ልጅ ወልደን እንከብርበታለን ያለችው ትዳር እንደዚሁ ባጭሩ ሲቀጭ እኮ ሩታ ናት እኮ የተጎዳቸው በዚህ ነገር። አብርሃምማ ወደ ሌላ ሴት ሄደ። ይሄን ለምንድን ነው ማገናዘብ ያልቻላችሁ? ሰላም ጤና ይስጥልን ውድ ቤተሰቦች፣ እንደምን ቆያችሁልን? ሁሉ ሰላም፣ ሁሉ ሸጋ። እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሊጠብቃችሁ ያሰባችሁትን ሁሉ ፈጣሪ ይሙላላችሁ። ከሀገር ውጭ ያላችሁ እንዲሁ በሰላም በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ እንዲሁም የደውል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። አለው ማታ ስጠፋ ምናምን ነገር የሆኑ ሰዎች ደስ አላችሁ። በቃ ቤት ፍሬው የሚናገረው አቶ ጠፋ፣ እኔ የምናገረውን አጥቼ እንደዚህ ቪዲዮ እንደውም የምናገርበት በሽ የሆነ ነገር አለ እንዴ? ወዳችኋለሁ። ለማንኛውም ዛሬ ላይም ደግሞ በቪዲዮ የመጣሁት ምንድን ነው የሁላችሁም ሀሳብ የሁላችሁ መጨነቅ እያየሁ ነውና ያ ማለት እኔም በጣም ተጨንቄበታለሁ። እኔም አስቤያለሁ። ምክንያቱም ሁሌም እንደምላችሁ አብርሃም ለኔ ወንድሜ ነው። ነገሩ ሁለቱ አንድ ላይ እንዲሆኑ በሚል እንጂ እኔ ፐርሰናሊ ችግር የለብኝም ከሱ ጋርና በዛ ላይ ደግሞ ሚዜው ነበርኩኝ። ሚዜ ማለት ደግሞ ወንድም ነውና አብሬው ብዙ ነገሮችን ያሳለፍኩ ሰው እንደመሆነ እኔ አሁን የምትናገረውን ንግግር ደስ ብሏቸው የሚሰሙ በጎች አሉ። ለዛ አይገርመን። ምክንያቱም አገናዝበው ስለማይሰሙ እየተናገርክ ያለው ነገርና ስታደርግ የነበረው ነገር በጣም ለየቅል እንደሆነ አሁን እንዳልከው ጊዜው እንደነበርክና ብቻ ከጎኑ እንደነበርክ አይነት እያወራ ነው። ግን ደግሞ ድርጊቶችህና ረጅም ወራቶችን ወይም ረጅም ጊዜያቶችን ለአብርሃም ክፉ ሰው የነበርክ ሰው ነህ። ለማዋረድ ስትጥር የነበርክ ሰው እያንዳንድ ምክሮችን ምኖችን እንዳለ አብርሃምን ሊያዋረደው የሚችል እንጂ አብርሃም ወደ ትዳሩ እንዲመለስ ሊያደርግ የሚችል ነገር አንድም ቀን አድርጋ አታውቅም። እኔ ያየሁት እሱን ነው። ዛሬ ላይ አንተ እዚህ ጋር መጥተህ የሆኑ ሰዎች በቃ አሁን የምታደርገው ነገር ተመችቷቸው ስለሆነ አሁን እያደረክ ያለው ነገር ስለተመቻቸው ሊረሱት ይችላሉ አንተ ምን አይነት ሰው እንደነበርክ በአብርሃም ህይወት ውስጥ። ለዛም ነው መተብ አይንን በጨዋጥ እንደዚህ በኮንፊደንስ ፈጠ የምታወራው ለዛ ነው እንጂ ያደረካቸው ነገሮች እኔ እንጃ። እንዳልከው ሚዜ ለሆንኮ ሰው በአጭር ጊዜ ውስጥ ተገልብጠ ጠላት የሆንክ ሰውዬ አይዶን ነው። እኔ ትዳሩን ልመልስ ከሩታ ጋር ላስታርቀው ነው ብትለኝ አይሆንም። እንደዛ የሚባል ነገር የለም። አንተ ከሩታ ጋር ሆነ ስታደርግ የነበረውን ነገር ታውቀዋለህ አይደለ? በቃ ያ ብቻ በቂ ነው። አንድም ቀን መልካም ሆነለት የማታቅ ሰው ከሚዜነት ውጪ ብድግ ብለ በአንድ ጊዜ ለአብርሃም አሳቢና ተጨናቂ መሆን
እኔ እንጃ እንደውም እንድንጠረጥር ያደርገናል በነገራችን ላይ። ወይም ደግሞ አንተ የራስህን ስም ለማደስ እያደረክ ያለው ጥረት ካልሆነ በስተቀር አይ ዶንት ኖ። እንዴት ነው የምታስቡት እናንተ? ዳኒ ከጋሽዬ ይበልጣል? ከቤተሰቦቹ ይበልጣል? ዳኒ የአብርሃም አባት ነው። በዚህ ደረጃ ለአብርሃም ህይወት በጣም የተጨነቀው እሱ ብቻ በቃ እሱን ለማስመለጥ ምናምን ነገር። እሱ ለምን እንደሆነ አሁን በኋላ እነግራችኋለሁ። ሁኔታ ላይ ሲሆን ዝም ማለት አግባብ ነው ብዬ አላስብም። በጣም ነው የሚያስጨንቀው። በየቀኑ ቪዲዮ ላይ በተመለከትኩት ቁጥር በአካልም ባገኘሁት ቁጥር እውነት እያሳዘነኝ ነው። ወንድ ልጅ ሆናችሁ በዚህ ልክ መሆን ደግሞ ይበልጥ ደግሞ ለወንድ ልጅ በጣም ከባድ ነውና ወንድ ልጅ ሲሰቃይ ማየት በምን እርግጠኛ ሁንክ? ምን ማረጋገጫ አላችሁ? ምን ማረጋገጫ አላችሁ? ሩታ እንዴት ነው እንደምትሉት ሩታ አሰርታበት ከሆነ እንዴት ነው አብራው የምትሆነው? ሰው እኮ አሰርቶበት የሆነ ሰው ላይ እንዳይጠረጠር ወይም ደግሞ እንዳይታወቅበት ከዛ ሰው ዞር ነው የሚለው። እንደምትሉት ሩታ አብርሃም ላይ መተት አሰርታለች ካላችሁ ከአብርሃም ጋር አብራ የምትሆንበት ምንም አይነት ምክንያት የለም። እዛው ባለበት እሱ ላይ ማሰራት ትችላለች። የግዴታ እናንተ እንደምትሉት የሆነ በስጦታ መልክ አንገቱ ላይ ሀብል ምናምን በዛ መልክ ብቻ አይደለም መተት የሚሰራው እኮ ምን ሰማው አይደል እንዴ? በየጊዜው እንዴት እንደምታስቡት አላቅም እኔ። ጤነኛ ወይም እናንተ እንደምትሉት እብድ አድርጋ የራሷ ልታደርገው ምን ብውጣት ምን እዳ አለባት? አይ ዶንት ኖ እንዴት እንደምታስቡ አላቅም እኔ። አድርጋበት አብራው ሆና አብራው ቆማ ምንም እየሰደባችኋት እንደዛ ማይሆን ስም እየሰጣችኋት ቀላል ነገር አይደለም። አንድ ሰው ላይ መተት አሰርተሻል ብላችሁ የሰው ስም ማጥፋት ቀላል ነገር አይደለም። ያንን ነገር ተቋቁማ ከአብርሃም ጎን ከቆመች ለምንድን ነው ሌላ ነገር ማሰብ ያቃታችሁ? ለምንድን ነው ሩታ ላይ ብቻ እንደዛ ክፉ ነገር የምታስቡት እንዴ? አብርሃም ሩታ ላይ ጥሩ ነገር ነው እንዲያደርገው። ጥሩ ነገር አድርጎ እንደተለያየ ለምን ታስመስሉታላችሁ? ምንም ነገር ሳይበድላት ምንም ነገር ሳያደርጋት ትዳሩን ጥሎ እንደሄደ ለምን ታደርጋላችሁ? በሷ የተነሳ ትዳሩን ያጣ ወይም በሷ የተነሳ ትዳሩ የፈረሰ ለምን ታስመስሉታላችሁ? ለምን እውነታውን አንነጋገር? ዞር አድርጌ አብርሃምን ለማግባባት ይዞ ለሚለው ሞከር ባይሆን እንኳን ቢያንስ አንገቱ ላይ ያለውን ሀብል አውልቄ እሱ ደህና ነው የሚለውን ነገር እኛም እናንተም እንድትመለከቱ እፈልጋለሁና አግባብቼ ያለ ማለት ነው። እኔ ምን እንደሚያስቀኝ ታውቃላችሁ? አንገቱ ላይ ያለውን ሀብል አግባብተህ የምታወልቀው አብርሃም ምንም ሳይሆን ቀርቶ ብቻ በቃ ሀብሉን ማውለቅ ፈልጋችሁ ከሆነ ምናምን ነው። ታሟል ካላችሁ የመታመሙ ምክንያት ደግሞ አንገቱ ላይ ያደረገው ሀብል ነው ካላችሁ አንድ ሰው የሆነ አደጋ ውስጥ ገብቶ የሆነ ውሃ ውስጥ ገብቶ ብቅ ጥልቅ እያለ መዋኘት አቅቶት ወደ ሞት አፋፍ እየሄደ የሆነ እኔ እንጃ እንዴት ቆይ እስኪ ላስፈቅደውና ከውሃ ውስጥ አድነዋለሁ ትላለህ እንዴ? ለማዳን የሱን ፍቃድ እንዴት ትጠይቃለህ? ለምን አበጥሱ? እውነት ካላችሁ ለምን አበጥሱትም እንዴ? ለምን ደግሞ ፎግሩን? አብርሃም እንደው በእንደዚህ ጤና ላይ ሆኖ በማየቴ በጣም ደስተኛ ነኝ ወንድሜ፣ ደስ ብሎኛል። እንደዚህ ደስተኛ ሆነ ከሚስት ጋር ከልጅ ጋር በመሆን በጣም ደስተኛ ነኝ። ሩታዬ ምን አለ መሰለሽ ዛሬ ወደዚህ ስመጣ ብቻዬን አልነበረም የመጣሁት ከሜሪ ጋር ነው የመጣሁት። ነገር ግን ሜሪ ባለው ሁኔታ ላይ ምናልባት አብርሃምን በእንደዚህ አይነት ሁኔታ ላይ ማየት ከብዷት ይሆን ምን ይሆን አላውቅም። እኔ የምፈልገው የገዛ እህቴን ዘመዴን ነው እና እሷን ነው ማግኘት የምፈልገው። ትልቁም ደግሞ ምንም ነገር ቢፈጠርም በዚህ መሀል እኔ ስጋዬን ነው ማዳን ፈልገው ምናምን ብላለች እና ማውራት ፈልጋለሁ ስትል ነው ወደዚህ ስላት ነው በፍጹም ወደ አንተ ጋር አልመጣም፣ እዛ መገኘት የማይጠበቅብኝም እኔ የሚጠበቅብኝ እሷን ብቻ ማውራት ነው ብላኝ እንግዲህ ያው ሁሌ የምንገናኝበት ካፌ ያው ቁጭ ብላ እየጠበቀች ያለችው እና እንድታወሪያት ትፈልጋለች። ረጅም ሰዓት አይፈጅም። አሁን ይሄ ሁሉ ነገር ማለት በቃ እሱ እየሸወዳት ነው አይደል? ሜሪ እዛ ካፌ እየጠበቀችሽ ነውና ሜሪን አግኛት ምናምን ብሎ ሰክሷት ምናምን ነገር ከዛ አብርሃምን ይዞ ሊጠፋ ምናምን። እስኪ እኔ ማን ይሙት አሁን በእንደዚህ አይነት አሸዋውድ አሁን ማን ሕፃን ልጅ ይሸወዳል? ምክንያቱም ሐሳቡን የማትስሱትን ወይም ሐሳቡን የምታውቁትን ተንኮለኛ እንደሆነ ከነገር ውጪ ወይም የሆነ ነገር ከማሰብ ውጪ ጤነኛ ሐሳብ የሌለው ሰው እንደሆነ ዳኒን እያወቀችው ሩታ አሁን በዚህ ሐሳብ ወይም ሜሪን የማግኘት ጉጉት ኖሯት ሜሪን ለማግኘት ብላ ሜሪ እንደገና አብርሃምን በዚህ ሁኔታ ውስጥ ማየት ከብዷት ምናምን ነገር ሩታን ለብቻ እዛ ሁሌ የሚገናኙበት ካፌ ቀጠረች። ከዛ ሩታ የዳኒን ነገር አምና በዳኒ ሐሳብ ተሸውዳ አብርሃምን እዚህ ጥላው ልትሄድ። ስንት አይነት ፋራ አለ። ለዛ ነው አብርሃም ምንም አልሆነም፣ በቃ ምንም አልሆነም። እና ታዲያ ለምንድን ነው እንደዚህ እየሆነ ያለው ካላችሁኝ እሱን ታዩታላችሁ ለምን እየሆነ እንዳለ። አብርሃም እያደረገ ያለው ወዳጅና ጠላቱን በደንብ አድርጎ እየለየ ነው። ትዳሩን መፍታቱ ወይም ደግሞ ከሩታ ጋር መለያየቱ ትክክል እንዳልሆነ፣ ከሄርሜላ ጋር የጀመረው ሪሌሽን ትክክል እንዳልሆነ፣ ሄርሜላ በጣም ብዙ ነገር እንደዋሸችው፣ ለ15 ቀን በጠፋችበት ሰዓት የት ሄዳ እንደጠፋች፣ ማንጋ ሄዳ እንደጠፋች እያንዳንዱ መረጃ በኤፍሬም በኩል ደርሶታል። አብርሃም ሄርሜላ ለሱ የምትሆን ሰው እንዳልሆነች በቃ አጨበርባሪ አስመሳይ ሴት እንደሆነች ያውቃል። አስመሳይ ሴት እንደሆነች ደርሶበታል።
ስለዚህ አሁን እያደረገ ያለው ነገር በእንደዚህ የሆነ እንደታመመ የሆነ ነገር እንደተደረገበት አይነት ነገር ባለፈው ሩታ የሰጠችውን መስቀል መልሶ ሲያደርግ ኦዲየንሱ አብዛኛው ሄርሜላን የሚከተል ምናምን ሊሆን ይችላል። አብዛኛው ኦዲየንስ ፋራ እንደሆነ ስለሚያውቅ መተት ተደርጎበታል ብሎ ባለፈው መተት ተደርጎበታል ብሎ እንኳንም መለሰ ብላችሁ ስታወሩ ስለነበረ ስለሚያውቀው ያን ነገር አሁን መልሳችሁ ምን ብላችሁ ልታወሩ እንደምትችሉ ስለሚያውቅ መልሶ ሀብሉን አደረገው። ከዛ በኋላ እናንተም ሀብሉን ካደረገ በኋላ ነው እንደዚህ የሆነው መተት ተሰርቶበት ምናምን አይሆንም። ይሄን ስትሉ የነበራችሁት ደግሞ ክርስቲያኖች ባለማዕተብ ክርስቲያን የሆናችሁ ማዕተብ የምታረጉ ማዕተብ መገለጫችን ነው ወይ ማንነታችን ነው የምትሉ ሰዎች መሆኑ ደግሞ በጣም ነው የሚያበሳጨው። በራሳችሁ ንግግር መልሶ ራሳችሁን አጠመዳችሁ። አብርሃም በጣም ብልጥ ነው፣ ፋራ አይደለም እንደናንተ። ለምንድነው ሰው ቢላችሁ ማሰሙት? ምንም የሆነው ነገር የለም። አብርሃም ለምን እንደዚህ የሆነ እንደሆነ መጨረሻ ላይ ታዩታላችሁ። የዛኔ ሁላችሁን ነው የምታፍሩት። ያሽቃበጣችሁ ሁሉ ታፍራላችሁ። አሁን በዚህ ነገር ተሸውዳ ሩታ አብርሃምን እዚህ ጥላው ሄደች። ኧረ ተው። ምክንያቱም ለምን እንደጠራ ታውቃለች እኮ ዳኒ። ለምን አብርሃምና እሷን እንደፈለጋቸው እኮ ታውቃለች። ሆን ብለውን እንደዚህ የሚጫወቱባቸው። ምክንያቱስ በሁለቱ ግንኙነት አንድም ጤነኛ የሆነ አመለካከት ያለው ሰው ስለሌለ አንድ ኤፍሬም እኮ ነው ያለው። አንድ ኤፍሬም ሙሉ ለሙሉ 100%። ዳዊት ትንሽ ይገለባበጣል። አንድ ግን ኤፍሬም ብቻ ነው ያለው በሁለቱ ግንኙነት 100% በቃ ፍላጎት ያለው ሁለቱ አንድ ላይ እንዲሆኑ የሚፈልገው አብርሃምና ሩታ አንድ ላይ ሆነው ወደ ትዳራቸው እንዲመለሱ የሚፈልገው ኤፍሬም ብቻ ነው። አብርሃም ይመች ቢቆይም በቃ ትክክለኛ ነገር ነው እያደረክ ያለው። ማነው ወዳጅ ማነው ጠላት? አየህ ማነው ትክክለኛውን እግዚአብሔር የሰጠህን ትዳር የሚፈልገው? ወደዛ ትዳር ተመልሰ ልጅህን ከእናቱ ጋር እንድታሳድግ የሚፈልገው ማን ነው የሚሉት እነማን ናቸው የሚሉትን ሰዎች አየህ አንተ ወደማይሆን ህይወት ውስጥ እንድትገባ የሚፈልጉትንና ወደ ትክክለኛው ህይወት እንድትመለስ የሚፈልጉትን ሰዎች እንደዚህ በቀላል ትወና መፈተን ከቻልክ ጀግና ነህ። በቃ ይመች። ከሩታ ጋር ያላችሁን ነገር በጣም ደስ የሚለኝ የምታሳልፉት ነገር በጣም ደስ የሚለው ሩታ ደግሞ በጣም ታማኝ የሚስለሽ ምናምንና ይሄን ነገር አክሰፕት እኔ ማለት በጣም የሚያስቀኝ ዳኒ ራሱ በዚህ ደረጃ ምን አይነት ፋራ እንደሆንክ የምር ሰው መሀል ከተማ ተወልዶ አድጎ እንደዚህ አይነት ሰገጥ ይሆናል እንዴት ያምኑኛል ብለህ አሰብክ? አንተ ሲጀምር አሁን አንተ ይሄንን ነገር ማለት እንዴት ያምኑኛል ብለህ አሰብክ? አንተ በምንም ተአምር እኮ በእነ አብርሃምና ሩታ ህይወት ውስጥ ልትታመን የምትችል ሰው አይደለም እኮ። እንዴት አስበው ያምኑኛል ብለህ ራሱ ይሄን ሐሳብ ይዘህ መጥተህ አብርሃምን ምናምን አድነዋለሁ ወስደዋለሁ ምናምን። ኧረ ተው፣ ሕፃን ልጅ እኮ አይደለም። የፈለገ ነገር ቢሆን እንደናንተ እንደምትሉት እንደው አያደርግበት አያደርስበትና ታሟል ብትልም እኮ ይዘው በግድ ሸውደ በቃላቶች እሱ እንደልለ ወይም ሸውደ የምትወስደው አይነት ሰው አይደለም። ሕፃን ልጅ አይደለም እኮ። ለዚህ ነገር እንደው አንተ እንደምትለው አይነት ነገር ደርሶበት ቢሆን አብርሃም ቤተሰብ አባት እናቱ ያስፈልጉታል። እነሱ ናቸው ሊረዱትና እሱም ሊሰማቸው የሚችለውና አብሯቸው ሊሄድ የሚችለው። እንዴት የፈለገ እንደው አብርሃም ቢሆን ጠላቱን አይረሳም። አብርሃም ምንም ቢደርስበት አብርሃም ዳኒ ሊረሳው አይችልም። ተአምር ቢፈጠር ነው ምላችሁ ከዳኒ ጋር አብሮ መቼም አይሄድም። ደግሞ እሱ ምናምን የሚልህ አንዳንድ የሚልህ ነገር ካለ ምንም ነገር እንዳትሰማ እሺ። ምንም ነገር ይሄንን አድርግ ያንን አድርግ ምናምን ቢልህ አንዳች ነገር እንዳትሰማው። አልቆይም ቶሎ እመጣለሁኝ ንቅንቅ እንዳትል እሺ። አልቆይም ባይ። እኔ ምን እንደሚያስቀኝ ታውቃላችሁ? እነሱ እንደፈለጉት ነው አብርሃምና ሩታ እየተወኑ ያሉት። እነ ዳኒ በቃ ሁሉም ተሸውደዋል። ሁሉም እንደሚፈልጉት እየሄደላቸው ነው። ሁሉንም እንደሚፈልጉት አሳምኗቸዋል። ለዛ ነው እንደዚህ የሚጫወቱባቸው እንጂ አሁን ከሩታ በላይ ዳኒን የሚያውቀው ሰው አለ ብዬ አላምንም። አሁን ሩታ ዳኒን አምናው ምናምን ነገር አብርሃምን ጥላው ሄደች። አረ ፋራ ብቻ የተሰበሰበው። ይሄን ካመናችሁ እናንተ ተሸውዳችኋል። አንተ የፈለክበት ቦታ ጋር እንዲሆን ደህና አይደለም። ሩታ እያደረገች ያለችው ነገር ልክ አይደለም። አንተ ደህና አይደለም። አብርሃም ሰማኝ እሺ፣ እኔን አዳምጠኝ። ስለዚህ እንዴት ከዚህ አካባቢ ሰማኝ አብርሃም፣ ከዚህ አካባቢ እንድናከል ሻርቶ ወደ ትመለሳለህ። ሰማኝ አሁን ለምሳሌ እሺ ይሁን ዳኒ ሊወስደው ነው ምናምን ነገር ሩታን ሸውዷት ምናምን ነገር አብርሃምን ይዞ ሊሄድ ነው እንበል። እሺ ግን አብርሃም ማስተዋሉን አልተወሰደበትም። የሚያደርገውን ነገር ያውቃል አይደለ? እንደዛ ነው አይደለ? ሁላችንም የምንስማማበት ነገር ማለት እኔ መተት እንዳልተሰራበት ምናምን እናንተ እንደምትሉት አይነት ነገር አብርሃም ላይ እንዳልተደረገ 100% እርግጠኛ ሆኜ እናገራለሁ። እዚህ ጋር እሷ ደርሳ እንድትመጣ ነግሮት ሕፃን ልጅ አይደለም የሆነ የኦቲዝም ታማሚ አይደለም። እንደዚህ በእንደዚህ አይነት ቃላት አብርሃም ተሸውዶ ከሱ ጋር አብሮት የሚሄደው ይሄን ራሱ ማሰቡ የዳኒን ጅልነት ነው የሚያሳየው። ምክንያቱም እዚህ ጋር መጣው ብላ አብርሃምን እዚያ አስቀምጣ ሜሪን ለማግኘት እንደሄደች ተነጋግረው ከዛ በኋላ ሩታ ልክ እንደሄደች
ናን ሄድ እዚህ ጋር አንተ ታማል ጤነኛ አይደለም ሩታ እንደዚህ ናት። አየህ እንደው የልጅ ታሞም ቢሆንና እድሉን አግኝተ ይዘህ የመሄድ እድሉን አግኝተም ቢሆን በገዛ እጅ አጣሁ። ምክንያቱም እዛ ጋር የተናገርከው ነገር እዛ ጋር ሩታና እሱ ፍቅር እንደሆኑ አብረው በመሆኑ ደስተኛ እንደሆንክ ጥሩ ተንከባካቢ እንዳገኘ ብቻ በቃ አንድ ላይ መሆናቸው ጥሩ አሪፍ እንደሆነ ተናግረ ልክ እሷ እንደሄደች ተገልብጠ እንደገና ክፉ እንደሆነች እንዳሰራችበት ጥሩ ላይ እንዳልሆነ እንደታመመ ምናምን በአንድ ጊዜ ነግረው አብርሃም እሺ ብሎ ካንተ ጋር ሄዳል። ሁለት አፎንክበት እኮ መቼም ይሄንን ማስተዋልና ይሄንን ማገናዘብ አይችልም አትሉኝም አብርሃም። ለዛ ነው ፋራ ነው መላችሁ። ይኸውልህ አብርሃም እኔ ልንገር ደህና አይደለም ያለበት ሁኔታ። አንተ ማለት ይሄ አይደለም ገባህ አይደለ? አንተ ትናንትና ብዙ ነገሮች የምትሰራ በጣም ቀልጣፋ ብዙ ነገሮች ላይ ሩጥ የምትል ልጅ ነህ። አሁን ግን እንደዛ አይደለም ያለው አብርሃም። ይኸውልህ ልክ አይደለም ያለው አዳምጠኝ። ልክ አይደለም ተረጋጋና እናንተ ከዚህ በኋላ ተረጋግተን ወደ እሷ ጋር እንመለሳለን። ደህና ነህ ብለኸው ደስተኛ ነህ ብለኸው አሪፍ ላይ ነህ ብለኸው እንደገና የምርሜ ልጅ ታሞ ቢሆን እኮ ልጁን የባሰ እያሳበድከው እኮ ነው። ተመልሰ እንደገና ልክ እሷ እንደሄደች ጠብቀ ታማል ጤነኛ አይደለም አሪፍ አይደለም አክቲቭ አይደለም እንደዚህ አይደለም ስትለው ልጁን ነው መልሰ ግራ የምታጋባው። በእንደዚህ አይነት መንገድ ማንንም አድኖ አያውቅም። ማንም ለማንም ደርሶ አያውቅም። በቃ ማንም አባትም እናትም ቤተሰብም ቢሆን በትክክለኛ መንገድ አግባብቶ መሄድ ወዳለበት ሕክምና ወይም ወደ ጸሎት ይዞት ይሄዳል እንጂ በእንደዚህ እዚህ ጋር ጥሩ ላይ ነህ እዚህ ጋር አሪፍ ላይ ነህ ብለህ እዚህ ጋር ደግሞ ታማሚ ነህ እብድ ነህ ጤነኛ አይደለም አይነት ነገር አውርተህ እንደገና ልጁን ልታሳብደው ካልሆነ በስተቀር አሁን እያደረክ ያለው ታክቲክ የሚሰራ አይደለም። ለምን ትቀልድበታለህ? ኦዲየንሱንስ አብርሃም እንዲታከም የሚፈልጉት አረ ወይኔ ወደሚል ነገር ተነስ ስትባል ተነስ፣ ቁጭ ስትባል ቁጭ፣ እንደዛ ነው ይሁን ካለው አብርሃም ስማኝ፣ ልትሄድ ደግሞ እንደሚነቅ አንዴ እሺ ስማኝ። እኔ ይኸውላችሁ እነሱ ችግራቸው ከሩታ ስለሆነ ሩታን ማሰደብ ሩታን የሆነ ነገር በቻላቸው አቅም የሩታን ስም ማጥፋት ስለፈለጉ የሩታም ዝም ማለት ራሱ አናዶኛል። ለምን ዝም እንደምትል ለምን ይሄንን ሲናገሩ ፊት እንደምትሰጣቸው መረጃ የላቸውም። የምሬን ነው የምላችሁ። ይሄ ከባድ እኔ እንጃ የስም ማጥፋት ነው። መክሰስ ትችያለሽ፣ በህግ መጠየቅ ትችያለሽ። ምክንያቱም በጣም አደገኛ ነገር ነው እያሉሽ ያሉት። ለምን ችላ እንዳልሽው ለምን ዝም እንዳልሽ አላቅም። ሁለት ደግሞ ሀብሉን መበጠስ እኔ እኮ ለምንድን ነው የከበዳቸው? እናንተ ላይ ነው ወይስ አብርሃም ላይ ነው የተሰራው? ግራ ነው እኮ የምታጋቡት። ይወጣ አርጋ ሀብሉን የመበጠስ እድል አላቸው አይደለ? ሀብሉን በጥሰን ሀብሉ ሲወልቅ አይደለ እስኪ እናያለን አብርሃም ወደ ራሱ ይመለሳል ያላችሁ አርጋ ተበጥስም። አያችሁ እናንተ የፈለጋችሁት ምንድነው? የሰው አይምሮ ውስጥ ሩታ ክፉ በቃ ሩታን ለማሰደብ ሩታ መጥፎ እንደሆነች ለመናገር ነው። ሌላ ምንም ነገር አይደለም። ምን አደረገቻችሁ ማለት ምንድነው የበደለቻችሁ? ትዳሬን ያለችው አይደለ እንዴ? ትዳሯን ያጣችሁ እሷ ናት አይደለ? ልጇን ይዛ የተሰቃየችው እሷ ናት አይደለ? ለምንድነው ለዚች ልጅ መልካም መሆን ያቃታችሁ? እኔ መጠርጠር አለባችሁ። ወይስ አብርሃም ላይ የተሰራ ነገር አለ ሌላ? ከዚህ በፊት አሁን በተፈጠረው ነገር ሀብሉ ምናምን ሄርሜላ ምናምን መታ ሳይሆን ከዛ በፊት ሰው እንዳይሳካለት የሚቀናበት ሰው አድርጎበት ይሁን ትዳሩ እንዲበትን እንደዚህ እንዲቅበዘበዝ በትዳሪው ስኬታማ እንዳይሆን ያደረገበት ሰው ሊኖር ይችላል። ያን ለምን አትጠይቁም? ያንን ለምን አታስቡም? እንደዛ አይነት ነገር ሰው ህይወቱ እንደዚህ ሲበጠበጥ አንድም የተረጋጋ ህይወት እንዳይኖረው ከሄርሜላም ጋም ከሩታም ጋም ከሄርሜላም ጋም አንድ ቀን የተረጋጋ ነገር ኖሮት አያውቅም። ልጁ ከመጣላት ከመፋጀት ምን ከማለት ውጪ ሁልጊዜ የሆነ ህይወት ሲጀምር ያን ነገር ለማሰናካል የሚመጣበት ነገር ከመኖር ውጪ አንድም ቀን ተረጋግቶ ልጁን አይተነው አናውቅም። ለምንድነው የራሱ ህይወት ላይ ልጁ ስኬታማ መሆን ያቃተው? ለምንድነው በራሱ ህይወት ላይ ልጁ ደስተኛ መሆን ያቃተው? ለምን ለሌሎች ሰዎች ይደርሳል፣ የሌሎችን ሰዎች ህይወት ደስተኛ ያደርጋል። የራሱ ነገር ላይ ለምንድነው ልጁ እንደዚህ አይነት ነገር የሚያጋጥመው? ለምን ይሄን አትጠይቁ? አብርሃም የሆነ ነገር በደረሰበት ቁጥር እኮ አብራ እየተጎዳች ያለችው እኮ ሩታ ናት አይደል? ሩታ ናት ይሄው ደስተኛ ህይወት እኖርበታለሁ፣ ነገ ትልቅ ደረጃ ደርስበታለሁ፣ አብረን እናድግበታለን፣ አባት እናት ሆነን ልጅ ወልደን እንከብርበታለን ያለችው ትዳር እንደዚሁ በአጭሩ ሲቀጭ እኮ ሩታ ናት እኮ የተጎዳችው በዚህ ነገር። አብርሃምማ ወደ ሌላ ሴት ሄደ። ይሄን ለምንድን ነው ማገናዘብ ያልቻላችሁ? ሰማኝ ብቻውን አይደለም ያለው። እኔ ጠብቀኝ በላይ ነው። ጠብቀኝ በላይ ነው። እሺ ቆይ እሺ ማረድ ነው። ጠብቀኝ በላይ ነው። ምን አድርገው ነው? ምንም አላደረገም። ሩታ አለች። እሺ ጠብቀኝ በላኛለች። ሩታ ሄደች እዛ ነው ያለችው። ስለዚህ እሱን ይዘን ከዚህ አካባቢ እንጥፋ። ገባህ? ወደ ምን ሄድበት? በነገራችን ላይ ቢኒ አንደኛው ተዋናይ ነው። ሆን ብሎ ነው ቢኒም እዚህ ጋር አውቆ የሚወክበው። ይሄ ሁሉ ሰው እንዴት ማወቅ ያቅተዋል? ጥላቻ አይምሯችሁን ደፍኖት ካልሆነ በስተቀር እንዴት ሰው ይህንን እንዴት ማወቅ ያቅተዋል? ምክንያቱም በምንም ተአምር
ሩታ እሱ ላይ ምንም አይነት ክፉ ነገር ልታደርግበት እንደማትችል ታውቃላችሁ። ልታደርግበት ብትፈልግ እስከዛሬ የምትቆይበት ምንም አይነት ምክንያት የለም። ካደረገችበትም እንዴት ነው ካደረገችው ሰው ጋር አብራ የምትሆነው? ያ ሰው ተለዋውጣል እያልን ያ ሰው ከራሱ ጋር አይደለም እያልን አብርሃም እንደ በፊቱ አይደለም እያልን እንዴት ነው አብራው ልትሆን የምትችለው? ምክንያቱም አብሯት ሆኖ ነው ልጁ እንደዚህ የተቀየረው አይደለ? ታዲያ እኮ እሷ ከሷ ውጪ ሌላ ሰው ሊጠረጠር እንደማይችል ከሷ ውጪ ማለት በቃ ሊጠየቅ የሚችል ሰው እንደሌለ እያወቀች እንዴት አብራው ልትሆን ትችላለች? እንዳደረገችበት የሚያስጠጣ ነገር ወይም ደግሞ የአብርሃም እንዲህ የመሆኑ ምክንያት እሷ እንደሆነች የሚያስታውቅ ነገር እያደረገች እንዴት አብራው ትሆናለች? እስኪ መልሱልኝ። እናንተ ሰው ላይ የሆነ ተንኮል የሆነ ክፉ ነገር ስታደርጉ ማንም ሳያውቅባችሁ በድብቅ እንደምታደርጉት ሁሉ እሷም ካደረገች ልታደርግ የምችለው በዛ መንገድ ነው። ምክንያቱም ሊያስጠይቃት ይችላል። ነገ ሊያሳስራት የሚችል ነገር ነው እንዴ። በኮንፊደንስ እንዲህ አብራው ቆማ ምንም ሳይመስላት ስሟን እያጠፋችሁ ያለ ስም እየሰጣችኋት ምንም ሳይመስላት አብራ መቆሟ እኔ እንጃ። እኔ አብርሃም ላይ ሩታ የሆነ ነገር አድርጋለች ሊያስብላት አይገባም። ቤተሰብ ያለው ሰው ነው። እናት አባት አለው፣ ትላልቅ ወንድሞች አሉት። ለምን በጠረጴዛ ዙሪያ ተሰብስበው ልጃቸውን ለብቻ አግኝተውት የተፈጠረውን ነገር አውርተው ማድረግ ያለባቸውን ነገር ለምን አያደርጉም ነው? ሌላ ምንም አዲስ ነገር የለውም። አለ የተደረገበት ነገር ከተባለ እንግዲህ ለተደረገበት ነገር መፍትሄ ወዳለበት ቦታ ለመውሰድ ጋሽዬም መተው በቃ ቤተሰቦቹ ተሰብስበው በቃ ሩታንም ወደ ጎን ማድረግ ይችላሉ። ችግር የለውም። ከዛ በኋላ እንግዲህ ቼክ ማድረግ እኮ ነው። ሌላ ምንም አዲስ ነገር የለም። ተቀን ተጫወተ ተመልሰን መጣለን። ሩታ እኮ ብዙ ጋር መጣ ትችላለች። እዛኔ ምናምን እዛ ጠብቃታለህ። አብርሃም ስማኝ ጋር እዛኔ ምናምን ማለት ትችላለህ። እሷን ከዛ በኋላ እዛ መጣ ደግሞ እሷም አብራን ትጫወታለች ምናምን። ከዛ ከፈለገች ደግሞ ብቻዋን ከቤት መጣ ደግሞ ቤቢን ይዘው ትመጣና እዛ ተጫወተን ስቀ ምናምን ነገር እንመጣለን። አሁን ዝም ብለን እንሂድና እንደታመመው ሰው ሆኖ የምር ህመምተኛ እናንተን አደረጋችሁ። እናንተ ናችሁ። አሁን እኔ በሽተኛ ህመምተኛ መተትም የተሰራበት እየመሰላችሁኝ ያላችሁት እናንተ ናችሁ። አረ ሰው ብልጥ አይሆንም እንዴ? እኔ እንጃ። እኔ ዳኒ በዚህ ደረጃ አብርሃም ህይወት እንዴት ሊያስጨንቅ እንደቻለ አልገባኝም። ያኔ ያላስጨነቀ ያኔ እንደዛ ክፉ ስትሆንበት አንድም ቀን መልካም ለመሆን አስበህ ማታቅ ሰው በዚህ ፍጥነት እንደዚህ ለአብርሃም ጥሩ እድሏን ልጠቀም ብለህ የማይሆን ጣጣ ውስጥ እየገባል። ይሄ አሁንም እያደረክ ያለው እድሏን ልጠቀም ብለህ ሩታን ላስጠቁር ሩታን እንዲህ ላድርግና እኔ ጥሩ እንደነበርኩኝ ተሸውጄ ከሩታ ጋር እንደነበርኩ አይነት ሰዎችን ላሳምንበት ብለህ እቺ የተፈጠረችዋን እድል ለመጠቀም ብለህ እንጂ ለአብርሃም መልካም መሆን ፈልገህ አይደለም። አብርሃምም በዚህ መንገድ የመጣው ይህንን ነገር ማጣራትና ለአንዴና ለመጨረሻ ጊዜ ከሩታና ከሱ መካከል ማራቅ ያለበትን ሰዎች ለማራቅ ፈልጎ ነው። በቃ ይህንን እወቁ። አንበሳ አሪፍ ሀሳብ። ሰማይ 100 ኪሎ ስለመገባሽ ማለት ነው። ሄደን ርችት ምናምን ትኩስ አድርግ ምናምን ወይኔ ወንድሜ እንዴት ደስ እንደሚላት አስብ። ገባ አንተ አሁን እንደዚህ ሆነ ደህና ሆነ ስትሄድላት ምናምን ነገር ምን ያህል ደስ እንደሚላት አስብ። እኔ ሩታ ሄርሜላ ቤት ሄዶ ሲያወራ የነበረውን አብርሃምን ካስተዋላችሁት ከዛም በፊት አግኝታችሁ ስታወሩ የነበረውን አብርሃም ካስተዋላችሁት የሚናገረውን እያንዳንዱን ነገር የሚያቅ አብርሃም እንዳለ ከጎናችሁ እንደቆመ የምታስታውሱ ከሆነ እንደዚህ አይነት ንግግር እንዴት ይሸውደዋል? በእንደዚህ አይነት መንገድ አታለን እንዴት እንወስደዋለን ብላችሁ አሰባችሁ? ማጋሎሽ ነው የሚፈልገው። ስለዚህ እንዴት ውስጥ እና በቃ አሁን ደህና ነህ አንተ፣ በጣም ደስተኛ ሰው ነው። ስለዚህ እንዴት እናክብር ከፈለግን ብቻ ይበለዱ ማንም አነካብህ። እኔ የሚያስቀኝ ከቅድም ጀምሮ ስንዴቃ ሙሉ ታመሃል፣ ጤነኛ አይደለህም ምናምን ከራስ ጋር አይደለህም ምናምን ብለህ ልጁን ስትናገር የነበርክ ሰውዬ አሁን ደግሞ እንደገና ደህና ነህ ምንም አልሆንክም። አይኔ ይሁን። እስኪ ካደረገበትም ማን ሊያደርግበት እንደሚችል በደንብ አድርገን እናውቃለን። ማን አድርጎበት ልጁ ትዳሩን እንዲፈታ ልጁን እንዳያሳድግ ለልጁ እንዳይጓጓ አብርሃም ልጅ ሊወለድለት እንደሆነ ሲያቅ ሚስቱ እርጉዝ እንደነበር ሲያቅ ልጁን ለማየት ያለውን ጉጉት እናውቃለን። ያንን ጉጉት ሁሉ ጠፍቶበት ትዳሩ አስጠልቶት በአንድ ጊዜ ከየት እንደመጣች ማን እንደሆነች ምን እንደሆነች ከማያውቃት ሴት ጋር በአንድ ጊዜ እንደዛ እንዲለጠፍ ያደረገው ነገር ምን እንደሆነ በደንብ አድርገን እናውቃለን። እንደናንተ ብድግ ብለን የሰው ስም አናጠፋ። ጊዜ ይፈተዋል ሁሉንም ነገር። የታመማችሁት በአብርሃም ዙሪያ ያላችሁ ሰዎች እንጂ አብርሃም አይደለም። ይህን ለምን እንደምናገር ትንሽ ቀን ጠብቁ፣ የዛኔ ይገባቸዋል።